እዩት የሀገራችንን ስጋ አያችሁት? ይሄንን ይመስላል። የበግ ስጋ እንደምንሰራ ባያችሁ። አዎ ይሄው ይሄንን ይመስላል። እንግዲህ እንደው አረቦቹ ምናልባች እንደዚህ ነው የሚቀረጸው እና ምናልባች እንደው አንዲት እንትና የኔ ሴትዮ እኮ ናት ማለት እዩ የኔ ሴትዮ እኮ ናት። አንድ ጊዜ ምን አለች መሰለሽ? ምንድነው አራንጣልኛ ቦሻ የበላው ሁኔታውን ሳይው አራ ይሁላ ይሄድ ያለው ብለሽ ለምን እንግዲህ አቦን የማያቋርጥ እንጀራ አዎ እንግዲህ ታው እንደዚህ የጣፈጠ ኑሮ ይሰራባት ይዋ እና ሁላችሁ እየሰራን ነው። አይ ይሄንን ይመስላል። ያው እንግዲህ እኛም ጋር ምህል አለ በለዋቸው፣ ስጋ አለ በለዋቸው፣ እኛም ጋር ደስታ አለ። እውነቴን ነው። ያው በልተን ነው የምናድረው። በልተን አዎ ያልዳራችሁ ልጆቻችሁ መጣችሁ በቃ አዎ ይሄው የሰው ሀገር ነው። እኛም ቅርሰናዋል። አዎ ግን ሀገርን የመሰለ ነገር የለም። ኧረ እንደ ሀገር ደስታ በሀገር ላይ እጥፍ ነው፣ እጥፍ ነው። ባረካለው አቦ ኧረ አላህ ማሻአላህ ነው። አዎ እና ያንቺን ጥጥቆላችን ብልጣጣ አገዳ እዩ አገዳ እዩ አገዳ አቦ ይሄ ያስመጣ ኢትዮጵያ ምድር እኔንም ቀረሽ አንቺ ግን አንቺ ነው ይሄንን ቀምሳለሁ። ምን ገባሽ? አስቀላለሁ። ምርጥ ነሽ። አይ ለዚህስ ምንም አይዞሽ። ይህችን አገዳ እንደው አይታችሁ ወደ ኢትዮጵያ ብቻ አገዳ በልተው ያድራሉ እንዴ? አገዳ ጥንቅሽ የስሩ ሰርተው የጨረሱት። አይ እኔ ያልኩት መሰለሽ አንዳንዶቹ ማለት ነው እዛ ስጋ የምናገኝ አይመስላቸው። እዩ ከዚህ አሁን ኢትዮጵያ መተን ሰውነታችን ቅንስ ብሎ ነው አይደለም? አሬ ብሎ ዶሮም ስሩ ነብሩ ስጋውንም ዶሮውንም ይላሉ። በቃ አለ አይደል? እዚህ ለምንበላ አይመስላቸው እናገኛ አይመስላቸው። አረብ ዲባላም ጤና የለም። ታዲያስ እናቀርብ ነው ኑረን የመጣው ተካር የለም እና ስለዚህ እና ይሄንን ይመስላል እንግዲህ ያው አትወሬን አስጠፋሽኝ። አይ ሴትዮ ያልኩሽ ከዚህ እንዲሄድኩኝ እኔ ምን ይሰራል መሰለሽ? ለነሱ የብቻ ነው የሚሰራው። ይሰራና ቦፍ ያለ እንደዚህ ወንድ ነው የሚሰራው። ይቀርባል ያሁላ ከዛ ቀመስ ሲደረግና ያ ስለማይበሉ ፍሪጅ ነው የሚቀመጠው። ያድርና በማግስቱ ለነሱ ሌላ ይሰራል። ያ ለሰራተኛ ይሆናል። እኔ ደግሞ ጨጓራ ስላለብኝ መብላት አልቻልኩም። አሁን ከዛ ኧረ ይሄማ ነገር አመመኝ አልኩኝ እኔ ሹፌር እኔ ደፋር ነኝ እኮ ልቤ እንደ በድፍረት እኮ ነው የኖርኩት። እዩ ህዲት እዛም የሚሰራበት እኔ ስለሚያመመኝ ስለሆነ ለነሱ ሲቀርሰ ከዛ አርግና ስጠኝ አልኩት። በአሁን ባንጋሌን ነው እሱ ሳህን ቁጭ ያረጋለሁኝ ድርግ ያረጋለኝ ስበላ። ሌሎቹ 3 አመት 2 አመት ይሆናቸው አሉ እዛው ኢትዮጵያውያን ናቸው። ፊሊፒኖችም አሉ ይበላሉ፣ ደህና ናቸው። አሁን ሄደው ለሴትየዋ ሄደው ንግር አዎ እሷ የምበላው ዛና አትበላም። መጥጥ አለች ስንበላታች ነው የምንበላው። መጥጥ አለች ሴትየይቱ። ቆይ አንቺ ለምንድን ነው የማበየው አለችኝ። ለእኔ ያመኛል አልኳት። ያመኛል ሰላም ለምን ያምሻል አለችኝ። አይ እኔ እንደዚህ ፍሬሽ እንትን እንደዚህ ያደረ ምናምን ተሞቆ ከበላሁኝ ጨጓራ ስላለብኝ ያመኛል ምናምን ስላት አይ አለችኝ። እምበየው አትሻለ ለምን ይመጣኝ ወላሂ ልቤ እምበየው አትሻለ ነው ኢትዮጵያ ምን የሚበላል እምበየው አትሻለ እንዴ መጣሽው አለችኝ። አዎ እርግጥ ልክ ነሽ፣ ግን እምበላውም ያው ለለት እንትን አላጣሁም ግን አልኳት። እኛ የምንበላው አልኳት ፍሪጅ የለንም። አዎ ዲሃነን አልኳት ፍሪጅ የለንም። እንደዚህ አይነት ተርፎም አይቀመጥም። የምንበላው ፍሬሽ ነው አልኳት። የምሳችንን ለምሳ እንሰራለን እንበላለን፣ የራታችንን ራት እንሰራለን እንበላለን። እንደዛ ነው የምንበላው አልኳት። በቃ ወላሂ በቃ ፍሬሽ ነው የምንበላው እንጂ የሚበላ አለ አልኳት። ያደረ አንበላም አልኳት። አናሳድርም፣ ፍሪጅም የለንም ምንም የለንም፣ ግን ፍሬሽ ነው የምንበላው። ሁሉ ነገር ፍሬሽ ነው አልኳት። ከዛ ሌሎችም እንግዲህ እኛም አንበላም ብለው አደሙ። ይኸው የኛ ሀገር እኮ ልጆች ሰው አይደለም እኮ ኢትዮጵያም አሉ 2 ፊሊፒኖችም አሉ። ከዛ
በቃ እንግዲያስ ይኸው በእኔ የተነሳ በቃ እንግዲያስ ለሰራተኛው ያው የብቻ ሰርተህ እዚህ ታች ለኛ ላይ አርጋ አለችው። ይኸው በዛ በእኔ የተነሳ እንደገና ማሳደርና ተላጃ ቀረ። ይኸው አዎ እኔ ደፈር ነኝ ወላሂ እኔ አልበላም አልኩኝ። ቢሄድ እራቴን ቢሰጡኝ አሳምቡሳ ምሳዬን ቢሰጡኝ ሩዝ ምንም ቢሰጡኝ እኔ አላውቅም። ከዛ ራበኝ ብዬ ተናገርኩ። ራባለ እንጀራ ይስጠኝ እንጂ በልቼ አልኖርም። ራባለ ያልሽው ያው እንትን ሩዝ ስለሆነ ነው። ጨክኖ ያሳድሩኝ ምስል ያሳድሩኛል። ከዛ ይሄንን እኔ ራባለ ስለሆነ ከፊል እንጀራ ግዛላት ተሳደበ ሰውዬው አላውቅም ስል እንጀራ ግዛላት ሲል ደግሞ እንጀራው 8 እንጀራ ሆነ። እንደው 8 ቀን ያመጣ በምን ልብለው ወጥ ደግሞ ይላለካ ይሄን እንጀራ እንዳታመጣ ስለው ምን ታያለሽ? ይሄን የፍሪጅ እንጀራ ቢንጃል እንጀራው እንጀራ አይደለም። መሳቂያ እዚህ ሀገር ራባል ብዬ ነው እኔስ አልበላም አልኩኝ። አንድ ጊዜ ደግሞ ፊልተር ያለው እታች ነው ማጣሪያ ፊልተር ያለው። ከዛ ውሃ ጧት ስትጠራኝ ውሃ ላመጣ እታች ነኝ የለሁም። ምን ልታመጪ ሄደሽ ነው አለችኝ። ውሃ ላመጣ አልኳት። ታዝ ጠጪ አትለኝ በላይ ዝም ብሎ ውሃ አለ ታዝ ጠጪ አለችኝ። አልጠጣም አልኳት። እኔ እኮ ወላሂ እንደዚህ ማጎት ነው እንደ ታዲያ እንደው አይጨክኑብኝም። አላህ ያውቃል ይሆዴን ለምን ዝም ብያለሁ። ስራዬ ላይ እንትን እተጋለሁኝ። ገባሽ? ስራዬን እሰራለሁኝ። እኔ እንዲያዝኝም አልፈልግም፣ ግን እንደዚህ አይነት ነገር አልቀበልም ነበረ። አሁን አንቺ ይሄን ጠጪ ታለሽ መክተብ ደውዪልኝና እሄዳለሁ አልኳት። እሄዳለሁ አልኳት። ለምን መደውልሽ? እሄዳለሁ አልኳት። ከዛ ዝም አለች። በዛ የተነሳ ሰራተኞቹ ይጠጣሉ። እንቺ ስጫቸው ለናብዱ እሬ ይሄ ነው ቆጭን፣ ይሄ ነው ቆጭን፣ ይሄ ነው ቆጭን። ሰራተኛ ለዛይ ደግሞ የሚያስፈልገው ምን ያመጣ በየእንደዛ ጋሽን ስትልዳሉ ምጥት ቤቷ በአንቺ ረሻንቺ ነው ተኝ አቡዱ ወድሜ ልክ ሆቅቷለች አይደል? ግን ደህና ናት አለች። ባህሪዋ እኮ ምን ኃይለኛ ስለሆነ ስላላት አበየን አበየ ያስተነው ነበር ሌላ ሲል ነበር ለብዬ ነበር በጉሉኝ ቆመች ነው ወርቀው ነው ታየት ያንን ጎፍማን ነው እንጂ ዳይፐር ለብሳ ነው ልቤ ባይ እንግዲህ ባሏም እሷም በቃ እኔን እንትን ለማለት ነው አሳባቸው። የፈለገ ቢሉ ደግሞ አያናድዱኝም። የሚገርመው ነገር ምናምን አያናድዱኝም ደግሞ ገሰለ መከለስም ይቻላል። ወላሂ ይመስለዋል እኮ ኧረ በሸሪዓ አይደለም። በሸሪዓም ብቻ ሳይሆን በእንትን ችግር እኮ ስለሆነ ያኔ ጥሩ አይደለም ማለት ጥብ ያደርጋል። ወተታቸው ስለሆነ እኛ ደግሞ ተፈና አስፈላጊ ንጥረ ነገር እኮ አለ። እና ይሄንን ይመስላል የኔ ወዶች። እንግዲህ ያው እየሰራራን ነው። ይሄው እንግዲህ አሁን ከለስን ማለት ነው። ጨራረስን እንግዲህ ይሄንን ይመስላል። ያው እንትን ብሎ
ትንሽ ውሃ አሁን ደግሞ ይፈልጋል። አያችሁት? በጣም እንትን ነው፣ ስብ ነው ግን በግ ነው፣ የበግ ስጋ ነው። ትንሽ ስብነት አለው እና ይሄንን ይመስላል። በርቱ፣ ቻው፣ ደህና ዋሉልኝ። አይ በቃ እኮ አሁን ጨረሱ። ዛሬ እኮ አልገባም በቃ ስራ ስለሆነ